ሰላም ሰላም የቻናላችን ተከታታዮች እንዴት ናችሁ? በዛሬ ቪዲዮ ከዚህ በፊት የጅማ ዩኒቨርሲቲ የጂኦግራፊ ኦፍ ኢትዮጵያ ኤንድ ዘ ሆርን ፋይናል ኤግዛም 25 የምርጫ ጥያቄዎችን ማቅረባችን ይታወቃል። ከዛ የቀጠሉ ተጨማሪ ጥያቄዎችን በዚህ ቪዲዮ ላይ እንዳስሳለን። እንደተለመደው ቪዲዮ ለብዙ ሰው ተደራሽ እንዲሆን ላይክ፣ ሰብስክራይብ፣ ሼር ያድርጉት። ቀጥታ ወደ ቪዲዮ እንግባ። ባለፈው 25 የምርጫ ጥያቄዎችን ማቅረባችን ይታወቃል። ስለዚህ ዛሬ በፋይናል ኤግዛም ላይ የተቀሩ ጥያቄዎችን እንዳስሳለን። 26ኛ ጥያቄ among the climate change responses which one is categorized under the adaptation strategies? A. Building flood defenses. B. Practice energy efficiency. C. Absorb stresses and maintain function. D. Increase the use of renewable energy. መልሱ ኤ ነው። ቢልዲንግ ፍለድ ዲፌንስስ የአየር ጸባይ ለውጥ ከተከሰተ በኋላ የሚወሰዱ ሪስፖንሶች ምንድናቸው? አዳፕቴሽን ነው። ስለዚህ በክላይሜት ቼንጅ ምክንያት የሚመጣ ማንኛውም ካታስትሮፊክ ወይም አደጋ ቢከሰት በምንድን ነው ያንን አደጋ ልንቀንስ የምንችለው ነው እዚህ ጋር። ስለዚህ በአዳፕቴሽን ስትራቴጂ ውስጥ የሚታሰቡት አንደኛው ፍለድ ዲፌንሶችን መስራት ነው። ጎርፉ ማህበረሰቡን እንዳያጠቃ ቀድሞ ያንን ቦታ ላይ ማስተካከል ነው። ቢ ላይ ያለው ፕራክቲስ ኢነርጂ ኤፊሽንሲ ሚቲጌሽን ነው። በክላይሜት ቼንጅ እንዳይመጣ መጀመሪያውኑ ቀድሞ የሚሰራ ስራ ነው ይሄ። ዲ ላይ ያለው እንዲሁ ተመሳሳይ ኢንክሪዚንግ ዘ ዩዝ ኦፍ ሪኒውብል ኢነርጂ፣ ይሄም ክላይሜት ቼንጅ እንዳይመጣ የምንጠቀመው የሚቲጌሽን ስትራቴጂ ነው። ሲ ምንም አይገናኝም። 27 which tourist attraction area in Ethiopia is known for endemic animals? A. ሶፍ ዑመር ኬቭ፣ B. ላሊበላ፣ C. ባሌ ማውንቴን፣ D. አክሱም። መልሱ ሲ ባሌ ማውንቴን ነው። ባሌ ማውንቴን ላይ ኒያላ የሚባል የኢትዮጵያ ኢንዴሚክ አኒማል አለ። ሶፍ ዑመር ኬቭ ዋሻ ነው። የሚታወቅበትም አንደርግራውንድ ኬቭ ነው። በኬቭ ውስጥ ወይም በዋሻ ውስጥ የሚሄድ ወንዝ አለ፣ ዌይብ ሪቨር የሚባል በዛ በጣም አስደናቂ ነው። ዓለም ላይ መጥተው ሰዎች ይጎበኙታል እንጂ ከእንስሳት ጋር የሚገናኝ ነገር የለውም። ላሊበላም እንዲሁ ውቅር አብያተ ክርስቲያን ነው፣ ከድንጋይ ተፈልፍሎ የተሰራ ነው። አክሱምም እንደዚሁ ከድንጋይ ተፈልፍሎ የተሰራ ነው። ስለዚህ መልሱ ሲ ነው፣ ባሌ ማውንቴን። 28 one of the following soils of Ethiopia becomes very sticky during wet seasons and cracks severely during the dry seasons, thereby difficult to manage. A. ኒቶሶልስ፣ B. vertisols, C. fluvisols, D. solanchax. መልሱ ቢ ነው፣ ቨርቲሶልስ። እርጥበት ጊዜ በጣም የሚጠባበቅ በደረቅ ወቅት ደግሞ የሚሰነጣጠቅ እና ለእርሻ የማይመች የሶይል አይነት በኢትዮጵያ ውስጥ ቨርቲሶልስ ይባላል። 29 which of the following is not among the main challenges of natural vegetation conservation in Ethiopia? A. adapting alternative source of energy for household conservation. B. overgrazing, fodder and wood. C. expansion of human settlement. D. mineral extraction activities. መልሱ ኤ ነው። በኢትዮጵያ የቬጂቴሽን ኤንድ ኮንዘርቬሽን ላይ ቻሌንጅ የሚያደርገው የትኛው ነው? ኦቨርግሬዚንግ ልክ ነው። ቬጂቴሽን ኮንዘርቭ እንዳናደርግ ኦቨርግሬዝ በተደረገ ቁጥር የቬጂቴሽን ከቨሩን እየጎዳው ይመጣል። ኤክስፓንሽን ኦፍ ሂውመን ሴትልመንትም እንደዚሁ ዲፎረስቴሽን ስለሚኖር ተጽዕኖ ያሳድራል። ማዕድን ለማውጣት ተብሎ የሚደረግ ምንጣሮም እንደዚሁ የቬጂቴሽን ከቨሩ ላይ ተጽዕኖ ያሳድራል፣ ኮንዘርቬሽኑ ላይ ማለት ነው። ነገር ግን
ኤ ላይ የተቀመጠው አዳፕቲንግ ኦልተርኔቲቭ ሶርስ ኦፍ ኢነርጂ በፖዘቲቭ መልኩ ነው። ሰው ሶላር ኢነርጂን ቢጠቀም፣ ኤሌክትሪሲቲ ኢነርጂን ቢጠቀም፣ ዊንድ ኢነርጂን ቢጠቀም፣ ባዮጋዝ ቢጠቀም ከሰልን እንጨትን የመጠቀም ቻንሱ ስለሚቀንስ ፖዚቲቭሊ ቬጂቴሽን ኮንዘርቬሽን ጠቃሚነቱ በጠቃሚ ደረጃ ነው የምንመለከተው፣ በፖዚቲቭ አስፔክት ነው የምንመለከተው። ስለዚህ ለናቹራል ቬጂቴሽን ኮንዘርቬሽን ቻሌንጅ ያልሆነው የትኛው ነው? ኤ ላይ ያለው አዳፕቲንግ ኦልተርኔቲቭ ሶርስ ኦፍ ኢነርጂ ፎር ሃውስሆልድ ኮንዘርቬሽን የሚለው ነው። 30 ዘ ሊስት አበንደንት ኢን አትሞስፌር በት ባይ ፋር ሞር አክቲቭ ግሪን ሃውስ ጋዝ ዛን ካርበን ዳይኦክሳይድ ኢዝ ኤ ናይትረስ ኦክሳይድ፣ ቢ ሚቴን፣ ሲ ክሎሮፍሎሮካርበን፣ ዲ ወተር ቫፔር። በመጠኑ በአትሞስፌር ውስጥ ያለው በጣም ዝቅተኛ የሆነ ነገር ግን ልክ እንደ ካርበን ዳይኦክሳይድ የግሪን ሃውስ ኢፌክት የሚያመጣው የትኛው ነው የሚለው ክሎሮፍሎሮካርበን የሚባለው ነው። ለኦዞን መሸንቆር ምክንያት የሚሆን ከፍተኛ ፓወርፉል ግሪን ሃውስ ጋዝ ነው። መጠኑ ከካርበን ዳይኦክሳይድ በአትሞስፌር ውስጥ ካለው አኳያ በአትሞስፌር ውስጥ ሬር ነው፣ ሊስት አበንደንት ነው። 30 the majority of Ethiopian receive rainfall during summer season except A lowlands in Afar and southeast, B north western highlands, C western lowlands, D north central massif። መልሱ ኤ ነው። ሎላንድስ ኢን አፋር ኤንድ ሳውዝ ኢስተር። ምክንያቱም እነዚህ ሎላንድ ኢን አፋር በዊንተር ወቅት ላይ በኖርዝ ኢስተርሊ ትሬድ ዊንድ ወደ ኢትዮጵያ በሚመጣ ጊዜ የተወሰነ ዝናብ ሲሰጥ አፋር ሎላንድ አካባቢ ላይ ያገኛል። ሳውዝ ኢስት ሎላንድ ደግሞ በኦተመንና ስፕሪንግ ሲዝን ነው ሬንፎል የሚያገኙት። ከነዚህ ውጪ አብዛኞቹ የአገራችን ክፍል ዝናብ በሰመር ወይንም በእኛ አገር ክረምት ያገኛሉ። እነ ኖርዝ ዌስተርን ሃይላንድስ፣ ዌስተርን ሎላንድስ፣ ኖርዝ ሴንትራል ማሲፍ የምንላቸው ለኢኳቴሪያል ዌስተርሊ ትሬድ ዊንድ ዋርድ ሳይድ ያሉ ስለሆነ ዝናብ የማግኘት እድላቸው በጣም ሰፊ ነው። 32 which of the following indicators measures the number of births occur in a given year per 1000 population? A total fertility rate, B general fertility rate, C crude birth rate, D the rate of natural increase። መልሱ ሲ ነው፣ ክሩድ በርዝ ሬት ሲቢአር የምንለው ማለት። ምክንያቱም ክሩድ በርዝ ሬት የሚለው ይሄ የጥቅል የውልደት መጠን የምናውቁበት ነው። በአንድ ሺህ ፖፕሌሽን ምን ያህል ህጻናቶች ተወለዱ የምንለው ዘ ቶታል ነምበር ኦፍ በርዝስ ማለት። ኤ ላይ ያለው ቶታል ፈርቲሊቲ ሬት ስንል አንድ ሴት ልትወልድ የምትችለውን አቬሬጅ የሆነ ልጅ መጠንን ነው የምናውቅበት። the average number of children that a woman would have at the end of their reproductive age ሚለውን ነው የሚያመለክተው ቶታል ፈርቲሊቲ ሬት። ጄኔራል ፈርቲሊቲ ሬት ስንል ግን የምናነጻጽረው የተወለደውን ውልደት ከምን ያህል እድሜያቸው ለመውለድ የደረሱ ሴቶች አሉ ብለን ሁለቱን ነው የምናነጻጽረው። the total annual living births over the total women's with their age of 15 up to 49 ማለት ነው። ከክሩድ በርዝ ሬት የሚለየው በዚህ ነው። ክሩድ በርዝ ሬት ግን በአመቱ የተወለዱ ህጻናትን በአጠቃላይ ህዝብ ነው የሚያነጻጽረው። ስለዚህ በዚህ ጥያቄ ውስጥ ከአንድ ሺህ ፖፑሌሽን ውስጥ በአመት ውስጥ ያለውን አጠቃላይ የውልደት ስለሚያመለክት ክሩድ በርዝ ሬት የሚለው ሲ ላይ ያለው ነው ትክክለኛ መልስ። 33 a types of soil whose mineralogy doesn't show resemblance with the rock beneath over which it resets is A fluvisols, B verisols, C xerosols, D nitosols። መልሱ ኤ ነው ፊሉቪሶልስ። ምክንያቱም ፊሉቪሶልስ የምንለው
ዲፖዚሽን ጋር የተገናኙ ሶይሎች ናቸው። ይህ ማለት ከሃይላንድ አካባቢ ተጠርጎ የሚመጣ አፈር መጥቶ ዝቅተኛ ቦታ ላይ ደለል ሰርቶ ወይንም ዲፖዚትድ ይሆናል። ያ ነው ፊሉቪ ሶልስ የምንለው። ይህ ሶይል ከፊሉቪ ሶል ወይም ከወንዝ ጋር፣ ማሪን ሶይል ከባህር ጋር፣ እንዲሁም ላከስትሪን ከሌኮች ዲፖዚት ጋር የተገናኘ ሶይል ነው። ሶይሉ አብዛኛው ጊዜ በኢሮድድ ማቴሪያል ተሸክሞ ስለሚመጣ እና እዛ ቦታ ስለሚዳብር ከስረኛው ካለው ሮክ ታይፕ ጋር የሚኔራል ኮምፖዚሽኑ አይመሳሰልም። ስለዚህ ሚኔራሎጂ ደረጃ ከስረኛው ካለው አለት ጋር የማይመሳሰል የሶይል አይነት የትኛው ነው ስንል ፊሉቪ ሶልስ ነው እንላለን። 34 ኢንላንድ ወተር ትራንስፖርት in Ethiopia is limited because of the following except A. ruggedness of the topography, B. seasonal fluctuation of the volume of rivers, C. the plain nature of the landscape on a river's flow, D. the presence of rapids and falls along the course of most rivers. መልሱ C ነው። the plain nature of the landscape on the river's flow የሚለው ለጥ ያለ መሬት ላይ ወንዞቹ ስለሚሄዱ ነው የትራንስፖርቴሽን ሲስተም የማያገለግሉት የሚለው ይሄ ልክ አይደለም። የኢትዮጵያ ይሄ ልክ አይደለም። የኢትዮጵያ ወንዞች ለትራንስፖርቴሽን አገልግሎት የማይውሉበት ምክንያት አብዛኞቹ ረግድ ነስ በሆነ ቶፖግራፊ ላይ ነው የሚሄዱት ወይንም ስቲፕ ሳይድድ ናቸው። ሌላኛው ሲዝናል ፍላክቹዌሽን አላቸው። በየወቅቱ የውሃ መጠናቸው ይቀንሳል፣ ይጨምራል። እንዲሁም በተጨማሪ በሚሄዱበት መንገድ ውስጥ ከፍተኛ የሆነ ራፒድስ እና ፎልስ ፏፏቴዎችና የጅረቱ በሚሄድበት ወይም ወንዙ በሚሄድበት ቦታ ላይ ከፍተኛ የሆነ ፍጥነት የሚጨምሩ ዳገትና ቁልቁለት የበዛበት መንገድ ነው የሚጓዙት ወንዞቹ። ስለዚህ ትክክለኛው ለኢንላንድ ትራንስፖርቴሽን ሲስተም ኢትዮጵያ ወንዞች የማይሆኑበት ምክንያት ያልሆነው የቱ ነው? ሲለይ ያለው ነው። 35 which one of the following factors doesn't contribute to the low level of development of fishery in Ethiopia? A. low eating habit of the majority of population. B. the long distance of the fishing ground from the major settlement areas. C. backward fishing technology. D. the availability of high plankton levels. መልሱ ዲ ነው። the availability of high plankton levels. ኤ ላይ ያለው low eating habit of the majority of the population yes አንድ ፋክተር ነው በኢትዮጵያ ውስጥ የፊሸሪ እንዳይዳብር ያደረገው። ቢ ላይ ያለው the long distance of fishing ground from the major settlement area የሚለውም እንደ አንድ ፋክተር ነው የተቀመጠው። በኢትዮጵያ ውስጥ የአሳ ምርት እንዳይዳብር ያደረገ። ሲ ላይ ያለውም ባክዋርድ ፊሽንግ ቴክኖሎጂ የሚለውም ልክ ነው። እነዚህ ፋክተሮች ናቸው። ነገር ግን ዲ ላይ ያለው የአሳ ምግብ ወይንም ደግሞ በባህር ውስጥ ወይም በወንዝ ውስጥ ወይም በሐይቅ ውስጥ የሚገኝ አትክልቶች መብዛት ወይም መኖር የፊሽንግ ልማቱ እንዳይዳብር አድርጎታል የሚለው ልክ አይደለም። ምክንያቱም ይሄ ፖዘቲቭ ነው። ብዙ ፕላንክተን ወይም የአሳ ምግብ ባለ ቁጥር ብዙ ምርት ይኖራል እንጂ እንደ ኔጌቲቭ ሊወሰድ አይገባም። ስለዚህ ዲ ነው ስህተት እዚህ ጋር የተቀመጠው። ስለዚህ ዲ ላይ ያለው availability of high plankton levels የሚለው ፋክተር አይደለም ለኢትዮጵያ ውስጥ በዝቅተኛ ሁኔታ የፊሽንግ እንዳይዳብር ያደረገ ተብሎ የሚታሰብ። 36 which of the following is not the basic and the general characteristics of agriculture in Ethiopia? A. subsistence orientation. B. dependency on irrigation agriculture.
ሲ ፍራግመንቴሽን ኦፍ ፋርም ፕሎትስ ኤንድ ስሞል ሳይዝ ኦፍ ሆልዲንግ፣ ዲ ሎ ዩዝ ኦፍ ኢንፑትስ። መልሱ ቢ ነው። ዲፐንደንሲ ኦን ኢሪጌሽን አግሪካልቸር። የኢትዮጵያ የአግሪካልቸር ካራክተሪስቲክስ ያልሆነው የትኛው ነው የሚለው ሰብሲስተንስ ኦሪንቴሽን ልክ ነው። አብዛኛው የኢትዮጵያ ውስጥ የሚመረተው ምርት ከእጅ ወደ አፍ የሆነ ነው፣ ወይንም ቤተሰብ ምገባ አያልፍም። ለኮሜርሻላይዜሽን ፐርፐስ የሚመረተው ውስን ነው። ዲፔንደንሲ ኦን ኢሪጌሽን አግሪካልቸር ይሄ አይደለም። የኢትዮጵያ አግሪካልቸር አብዛኛው በዝናብ ላይ የተመሰረተ ነው። ሶስተኛው ላይ ያለ ፍራግመንቴሽን ኦን ፋርም ፕሎትስ ኤንድ ስሞል ሳይዝ ኦፍ ሆልዲንግ የሚለው ልክ ነው። የኢትዮጵያ ውስጥ የሚመረቱ እርሻዎች በብዛት የተቆራረጡ መሬቶች እንጂ ሰፋፊ መሬት የለም። በህዝብ ብዛት አማካኝነት፣ በቶፖግራፊው አማካኝነት አብዛኛው መሬቶች በኢትዮጵያ ውስጥ የሚገኙ ለእርሻ የሚውሉ መሬቶች የተከፋፈሉ ፍራግመንትድ የሆኑ መሬቶች ናቸው እና በአነስተኛ ማሳ ላይ የሚመረቱ ወይም በአነስተኛ ሄክታር ላይ የሚመረቱ ምርቶች ናቸው። ለዛ ነው ስሞል ሆልደር ፋርመርሶች ናቸው በብዛት ያሉ ኢትዮጵያ ውስጥ። ዲ ላይ ያለው ሎ ዩዝ ኦፍ ኢንፑትስ ልክ ነው። ፈርቲላይዘር፣ ኢንሴክቲሳይድ፣ ፔስቲሳይድ የሚባሉ እንዲሁም ምርጥ ዘር በብዛት ገበሬዎች አይጠቀሙም። ስለዚህ በኢትዮጵያን አግሪካልቸር ካራክተራይዝድ የማይደረገው ዲፔንደንሲ ኦን ኢሪጌሽን አግሪካልቸር የሚለው ቢ ላይ ያለው ነው። 37 if a region has a crude density of 500 persons per kilometer square and its total area is 15,000 kilometer squared, population of the region is A 215,000, B 200,000, C 1,500,000, D 7,500,000። መልሱ እዚህ ጋር ክሩድ ዴንሲቲ ማለት ቶታል ፖፕሌሽን በቶታል ኤሪያ ነው። እዚህ ጋር የተሰጡን ውጤቶች ምንድን ናቸው? ቶታል ኤሪያውን እናውቃለን 15,000 ኪሎ ሜትር ስኩዌርድ ነው። እንዲሁም ክሩድ ዴንሲቲው 500 ሰው በ1 ኪሎ ሜትር ስኩዌር ውስጥ ነው ያለው ነው። ስለዚህ ምንድን ነው የምናደርገው? እዚህ ጋር ክሪስ ክሮስ እናደርጋለን። 500 ሰው በ1 ኪሎ ሜትር ስኩዌር ውስጥ ከሆነ 15,000 ኪሎ ሜትር ስኩዌር ውስጥ ስንት ሰው ይኖራል ብለን ካልኩሌት እናደርግና የኤን ፖፕሌሽን ማወቅ እንችላለን። ስለዚህ ስንት ይሆናል? 7,500,000 የሚለው ውጤት ዲ ላይ ያለው መልስ ይሆናል። 38 which of the following minerals have produced in Ethiopia since ancient times? A silver and potash, B platinum and coal, C gold and salt, D copper and soda ash. መልሱ ሲ ነው። ጎልድ ኤንድ ሳልት። ጎልድ ኤንድ ሳልት ነው ኢትዮጵያ ከድሮ ጀምሮ የምታወጣው የማዕድን አይነት። 39 which one of the following is the largest river both in volumetric discharge and coverage in the western drainage system? A ተከዜ river, B ባሮ አኮቦ river, C አባይ, D ጊቤ። መልሱ ኤ ነው፣ አባይ። በዌስተርን ድሬኔጅ ሲስተም በመጠኑም እንዲሁም በሚሄድበት ቦታ ስፋት አኳያ ትልቁ ማን ነው? አባይ ነው። በቮሎሜትሪክ ዲስቻርጁም በከቨሬጁም ማለት ነው። አባይ 199,812 ኪሎ ሜትር ስኩዌር ያህል አምሃራን፣ ኦሮሚያን፣ ቤኒሻንጉል ጉምዝን ክልሎችን ይሸፍናል በጉዞ ማለት ነው። ከዚህ በተጨማሪ ከገባሮቹ የሚሰበስበው የውሃ መጠን ጋር ስናየው ለሪጅኑ 65% የሚሆን የዓመታዊ የውሃ ፍሰት አለ በዚህ ወንዝ ላይ። 40 which one of the following is not
a chemical characteristics of a soil? A. Soil pH. B. Availability of minerals. C. Electrical conductivity. D. Porosity. መልሱ ዲ ነው፣ ፖሮሲቲ ነው። ሶይል ፒኤችም አቬይላቢሊቲ ኦፍ ሚኔራልም ኤሌክትሪካል ኮንዳክቲቪቲም የኬሚካል ካራክተሪስቲክሱን ነው የሶይሉን የሚያሳየው። ነገር ግን ፖሮሲቲው በውስጡ ያለው ክፍተት የሚያመለክተው ግን የሶይሉን ፊዚካል ካራክተሪስቲክስ ነው። ስለዚህ መልሱ ዲ ፖሮሲቲ የሚለው። 41 ሬድ ሲ ስካርፕመንትስ ኤንድ ሰም ፓርትስ ኦፍ አፋር ሪጅን ሪሲቭ ሬን ዱሪንግ ዘ ዊንተር ሲዝን as a result of A. South easterlies winds. B. Equatorial westerlies. C. North easterlies. D. Guinea monsoon. መልሱ ኖርዝ ኢስተርሊስ ነው። ኖርዝ ኢስተርሊስ ዊንድ ከሚነሳው ከኤዥያ ላንድ ማስ ሆኖ የሎወር ፕሬሸር ሴሉን ለማግኘት ወደ ትሮፒክ ኦፍ ካፕሪኮርን በሚያቀና ጊዜ በመንገዱ ላይ የሚያገኘውን ከሬድ ሲ የሚወስደውን የተወሰነ እርጥበት በአፋር ሎላንዶች አካባቢ እንዲሁም በሬድ ሲ ስካርፕመንት ወይንም በኤርትሪያን ድንበር አካባቢ ዝናብ ይሰጣል በዊንተር ሲዝን። ስለዚህ ዝናቡን የሚያመጣው ንፋስ ማን ነው ካልን ኖርዝ ኢስተርሊስ ነው ማለት ነው። የመጨረሻ የምርጫ ጥያቄ 42ኛ which one is false about population distribution of Ethiopia? A. It increases with increasing altitude. B. Highlands are densely settled than lowlands. C. The proportion of urban population is increasing from time to time. D. There is even population distribution among region states. መልሱ ዲ ነው። ምክንያቱም በኢትዮጵያ የህዝብ አሰረጫጨት ዙሪያ ላይ ትክክል ያልሆነው የቱ ነው ካልን ኤ ላይ የተገለጸው ኢንክሪዝ ዊዝ ኢንክሪዚንግ አልቲቲዩድ ትክክል ነው። ከፍታ በጨመረ ቁጥር የህዝብ ብዛቱ እየጨመረ ይመጣል። በሎላንድ እና በሃይላንድ መካከል ያለው ትልቁ ዲፈረንስ ይሄ ነው። ቢ ላይ ያለው ሃይላንድስ አር ዴንስሊ ሴትል ዛን ሎላንድስ የሚለውም ልክ ነው። ምክንያቱም ሃይላንድ አካባቢ እርሻ ይመቻል፣ አየሩ ጥሩ ስለሆነ ሰዎች በብዛት ይኖራሉ። በሽታም እነዚህ ከትሮፒካል ዲዚዝ የምንላቸው በሽታዎች እዚህ ሃይላንድ አካባቢ ስለሌሉ ሰዎች ለመኖር ስለሚፈልጉት ዴንስሊ ፖፑሌትድ። ሶስተኛው ላይ የሚገኘው አርባናይዜሽን በዚህ ሰዓት አሁን ከፍተኛ ነው፣ ሬት ኦፍ አርባናይዜሽን ኢትዮጵያ ውስጥ። ስለዚህ የህዝብ ብዛቱ ቀስ እያለ እየጨመረ ነው ወደ አርባን አካባቢ የሚለው ልክ ነው። ነገር ግን ዲ ላይ የምናየው ኢቨንሊ ፖፑሌሽን ዲስትሪቢሽን አለ በሪጅኖች ካልን ልክ አይደል። አንዳንድ ሪጅኖች ከፍተኛ የሆነ የህዝብ ብዛት አላቸው፣ ሌሎቹ ደግሞ የላቸውም። ስለዚህ አንኢቨን ዲስትሪቢሽን ነው እንጂ ያለው ኢቨን ዲስትሪቢሽን የለም። ቀጥለን የፊሊንግ ዘ ብላንክስ ጥያቄዎችን እንመለከታለን። 43 ዱሪንግ ኦተመን ዊንድስ ፍሮም ኢንዲያን ኦሽን ዛት ሻወር ዘ ሳውዝ ኢስተርን ሎላንድ ኦፍ ኢትዮጵያን አር ዳሽ። መልሱ ሳውዝ ኢስተርሊስ ነው። ሳውዝ ኢስተርሊስ ነው በኦተመን እና ስፕሪንግ ሲዝን ማለትም ኦተመን ላይ ሴፕቴምበር አካባቢ እንዲሁም ማርች አካባቢ ደግሞ በስፕሪንግ ሲዝን ከኢንዲያን ኦሽን የሚነሳ ትሬድ ዊንድ ነው ለኢትዮጵያ ዝናብ የሚሰጠው። ለሳውዝ ኢስተርን ሎላንድ ለሶማሌ አካባቢ ዝናብ የሚሰጠው። 44 a band of low pressure cell around the earth which generally lies near the equator where the northeast trade winds and equatorial westerlies meets or converge is dash. መልሱ ኢንተርትሮፒካል ኮንቨርጀንት ዞን የምንለው ነው። እንደሚታወቀው ኢንተርትሮፒካል ኮንቨርጀንት ዞን ሎ ፕሬሸር ያለበት ቦታ የሚገናኙበት ነው ሁለቱ ነፋሳቶች። ጁን አካባቢ ትሮፒክ ኦፍ ካንሰር ላይ፣ ማርች እና ስፕሪንግ አካባቢ ደግሞ ኢኳቴር ላይ፣ እንዲሁም ዲሴምበር አካባቢ ደግሞ ትሮፒክ ኦፍ ካፕሪኮርን አካባቢ የኢንተርትሮፒካል ኮንቨርጀንት ዞን ይፈጠራል። ሎ ፕሬሸር ሴል ባለበት ቦታ ኢንተርትሮፒካል ኮንቨርጀንት ዞን
መርጅ ያደርጋሉ። እነዚህ ሁለቱ ዊንዶች እርስ በርሳቸው ይገናኛሉ። 45 a system of continuous compulsory legal record of the occurrence and characteristics of a vital event is termed as መልሱ ቫይታል ሬጂስትሬሽን ነው። ይሄ ቫይታል ሬጂስትሬሽን የምንለው ውልደት ሲከሰት፣ ሞት ሲኖር፣ ሰዎች ሲጋቡ፣ ፍቺ፣ እነዚህ ኢቨንቶች ሲኖሩ ኮንቲኒየስሊ ሪከርድ ይደረጋል ወይንም ይመዘገባል። በየኛ ሀገር ወሳኝ ኩነት የሚባል መስሪያ ቤት አሁን በቅርብ ተቋቁሟል። እዛ ሰዎች ሄደው እነዚህ ኢቨንቶች በሚኖሩ ጊዜ ይመዘገባሉ ማለት ነው። ስለዚህ እንደዚህ አይነት ምዝገባ ቫይታል ሬጂስትሬሽን እንለዋለን ወይንም ወሳኝ ኩነት የሚባለው ማለት ነው። 46 the best soil type used for cultivation of coffee in Ethiopia is dash መልሱ ኒቶሶልስ ነው። ኒቶሶልስ ከሌሎቹ የትሮፒካል አፈሮች ይልቅ ፕሮዳክቲቭ የሆነ ነው። የሚገኘውም በዌስተርን ሃይላንድ እንደ ወለጋ አካባቢ፣ ሳውዝ ዌስተርን ሃይላንድ ከፋ ኢሊባቡር፣ ከዚህ በተጨማሪ በሳውዘርን ሃይላንድ እና በሴንትራል ሃይላንድ እንዲሁም በኢስተርን ሃይላንድ ላይ ነው የሚገኝ። ስለዚህ ለቡና ምርት የሚመረትበት ቦታ የሚገኘው የአፈር አይነት የትኛው ነው ከተባል ኒቶሶልስ ነው። 47 the permanent or semi-permanent change of residence between clearly defined geographic unit is called መልሱ ማይግሬሽን ነው። ከቦታ ቦታ በቋሚነት ወይንም ደግሞ በጊዜያዊነትም ለተወሰነ ጊዜ ሰሚ ፐርማነንት በሆነ በከፊል ቋሚ በሆነ ሁኔታ የሚንቀሳቀሱና ሌላ ቦታ መኖር የሚጀምሩ ከሆነ ያ ፕሮሰስ ምን ይባላል? ማይግሬሽን ይባላል። በዚህ ውስጥ የአንድ ጂኦግራፊካል ኤንቲቲን አልፈው ሌላ ሲሄዱ ወይ ለምሳሌ አገር አቋርጠው ሲወጡ ወይንም ደግሞ ከአንድ ከተማ ወደ ሌላ ከተማ ወይንም ከአንድ የገጠር ቀበሌ ወደ ከተማ ሲሄዱ ያ ፕሮሰስ ማይግሬሽን ይባላል። 48 the national park in Ethiopia known for the performance of bird species such as pelicans and flamingo is dash መልሱ አብያታ ሻላ ፓርክ ነው። ይሄ አብያታ ሻላ ናሽናል ፓርክ የሚታወቀው በአዋፋት ዝርያዎች በብዛት የሚገኙበት ቦታ ስለሆነ ነው። 49 አፋር ሎላንድስ and the Red Sea escarpment areas receive winter rainfall from dash winds መልሱ ኖርስ ኢስተርሊስ ዊንድ ነው። ኖርስ ኢስተርሊ ዊንድ ከኤዥያ ላንድ ማስ የሚነሳ ወይንም ሞይስቸር ላደን ዊንድ የምንለው ነው። ነገር ግን በሬድ ሲን ሲያቋርጥ የሚያነሳው የተወሰነ የእርጥበት አዘል አየር ኮንደንስ ሆኖ በአፋር እና በሬድ ሲ ግድግዳ አካባቢ ዝናብ ይሰጣል። 50 ዳሽ is the average rate at which temperature changes per unit of altitudinal change መልሱ ላፕስ ሬት ነው። ከፍታ በጨመረ ቁጥር የቴምፕሬቸር ለውጥ ያመጣል። በ1000 ሜትር በአቬሬጅ 6.5 ያህል ቴምፕሬቸር ይቀንሳል። ስለዚህ እንደዚህ አይነቱን ለምናሳይበት ነው ላፕስ ሬት የምንለው። 51 the instant of time when the sun strike the plane of the earth's equator and where the lengths of days and nights are equal called dash መልሱ ኢኮኖስ ነው። ፀሐይ የምድር ወገብ
ጋር የምትደርስበትና ኦቨርሄድ የምታደርግበት ሰዓት በአመት 2 ጊዜ ነው። ያ ኢኮኖክስ ይባላል። ቨርናል ኢኮኖክስ እና አውትመን ኢኮኖክስ ብንለው ማለት ነው። 52ኛ ጥያቄ የመጨረሻው ጥያቄ ነው። ዳሽ is the census undertaking approach where each individual is recorded at the place where he or she was the time of census. መልሱ ዲፋክቶ ነው። ሴንሰስ 2 አይነት አፕሮቾች አሉት። ዲጄነሩ የሚባልና ዲፋክቶ ነው። ዲፋክቶ የምንለው አንድ ሰው በተገኘበት ቦታ ላይ የምንመዘግብበት አፕሮች ሲሆን ዲጄነሩ የምንለው ደግሞ በኦሪጂናል ፕሌስ ወይንም በመኖሪያው በብዛት በሚኖርበት ቦታ ላይ ሰውየውን ስንመዘግብ ወይም ስንቆጥር ዲጄኔሩ እንላለን። ነገር ግን ዲፋክቶ ሲሆን ግን የተገኘበት ቦታ ነው የሚቆጠረው። ቪዲዮን ስለተመለከቱት እናመሰግናለን። ቪዲዮን ከወደዱ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እስክንገናኝ ፒስ አውት። ባይ ባይ።